ሰላም ሰላም የአርጂና ስፖርት ተመልካቾቻችን እንደምን አላችሁ? እንደምንስ አደራችሁ? እንደምንስ ቆያችሁ? በያላችሁበት ሰላማችሁ ብዝት ይበል። በዛሬው መርሃ ግብራችን በዚህ ሳምንት በተለያየ ሚዲያዎች በእግር ኳስ አውታር ዘንድ ብዙ እግር ኳስ አፍቃሪያንን ዘንድ አንድ ልብ የነካ ቪዲዮን ተመልክተናል። ይህም በተለያየ ሚዲያዎች ሲሰራጭ ተመልክተናል። እንደሚታወቀው ይህንን እግር ኳስ ተጫዋች የማይወደው ተቃራኒ ክለብ ሁላ የሚወደው የተቃራኒ ደጋፊዎች ሁላ የሚወዱትና የሚያፈቅሩት ፖል ላቤኒ ፖግባን ከሞናኮ የውል ስምምነት ፈርሚያ በኋላ በእንባ ስታጀብ ተመልክተናል። ፖል ፖግባ እንደሚታወቀው በሁለት ክለቦች መካከል ለረጅም ዘመናትን በእግር ኳስ ሲያገለግል ቆይቷል። ከማንቸስተር አካዳሚ ወደ ጁቬንቱስ በነጻ ተቀላቀለ። ከጁቬንቱስ ወደ ማንቸስተር በወቅቱ ውድ በሆነ ሪከርድ ዋጋ ወደ ማንቸስተር ዩናይትድ ተዘዋወረ። ድጋሚ ማንቸስተር ዩናይትድ ውሉ ሲጠናቀቅ ወደ ጁቬንቱስ አቀና። ከዛ በኋላ ህይወቱ ምስቅልቅል ውስጥ የገባበት ፖል ፖግባ ከማንቸስተር ዩናይትድ ጋርና እንዲሁም ስኬታማ ከነበረበት ከጣሊያኑ ተወካይ ጁቬንቱስ ጋር ላለፉትን ተከታታይ 4 ዓመታትን ከጁቬንቱስ ጋር ዋንጫ ሻምፒዮን የሆነበት የጁቬንቱስ የልብ ምት የነበረበት እንዲሁም ደግሞ ከናሽናል ቲሙ ፈረንሳይ ጋር ስኬታማ የውድድር ዓመትን እንዲሁም የዓለም ዋንጫን ያሸነፈበት የአውሮፓ ዋንጫንም ሻምፒዮን የሆነበት ፖል ፖግባ ከፊት ለፊቱ ፈገግታ የማይጠፋው ረዣዥም ኳሶችን ክሮስ በማድረግና ጎሎችን ሹቶችን በማስቆጠር የሚታወቀው በሜዳ ላይ ሲኖር ጣፋጭነትና ደስታን የሚሰጠው ፖል ላቤኒ ፖግባ እንዲሁም ደግሞ በመልበሻ ክፍል ውስጥ አንድ ክለብ ቢኖረኝ ብሎ ከሚመኘው ተጫዋች አይነት በተለያዩ ዳንስና የተለያዩ አክሽኖች በተለያዩ ፈገግታዎች የማይጠፋው የፖል ፖግባን አሳዛኝ ያለፉትን 18 የእግር ኳስ ቆይታዎችን የምንመለከትበት ፕሮግራም ላይ ደርሰናል። የዕለቱን ፕሮግራም የማቀርብላችሁ እኔ ተመስገን አስናቀ ነኝ። ቻናሉን ሰብስክራይብ በማድረግ ትኩስና ፈጣን ስፖርታዊ መረጃዎችን ከኛ እንድታገኙ ከወዲሁ እጋብዛችኋለሁ። እስኪ ፖግባን እንመልከተው። ፖል ላቤኒ ፖግባ እንደ አውሮፓውያን አቆጣጠር መጋቢት 15 በ1993 ዓመተ ምህረት ላጊኒ ሱር ማሪ በተባለች ከተማ ነው የተወለደው። ይቺ ከተማ በምስራቅ ፓሪስ ከተማ ዋና ከተማ 26.1 ኪሎ ሜትር ርቀት ላይ የምትገኝ እንዲሁም ደግሞ በ16.2 ማይል ርቀት የምትገኝ ከፓሪስ ዋናዋ ከተማ መገኛው ወደዚች ላጊኒ ሱር ማሪና ከተማ ለመድረስ የ20 ደቂቃዎች እርዝማኔ ያላት ከተማ ነች። ይቺ ላጊኒ ሱር ማሪና በሰሜናዊቷ ፈረንሳይ ለቱሪስቶች በጣም ታዋቂና በብዙ ቱሪስቶች የምትጎበኝ ስፍራ እንደሆነች ይታወቃል። በዚች ከተማ ላይ ነበረ ፖል ፖግባ ከ6 ዓመቱ እግር ኳስን መጫወት የጀመረው። እቺ ከተማ ላጊኒ ሱር ማሪና በምትባል ከተማ ብዙሃን አፍሪካውያን ስደተኞች የሚኖሩባት ከተማ ነች። እንደሚታወቀው በ2007 ላይ ላጊኒ በሊግቱ የሚጫወተውን ላን ሃቨር የወጣቶች ቡድን ነው ፖግባ የተቀላቀለው። ከዚች ከተማ ወጣ በማለት የምትገኝ ላሃቬር የተባለች የወጣቶች አካዳሚ ቡድን ነው የተቀላቀለው። ይህ ክለብ በፈረንሳይ ከዛሬ 141 ዓመታት ከተቋቋሙ ቀደምት ክለቦች ውስጥ አንዱ ይህ ክለብ ነው። ዛሬ ላይ ምንም ቢሆን በብዙ እግር ኳስ አፍቃሪያን ዘንድ የሚታወቅ ክለብ ባይሆንም ፖግባ የመጀመሪያው የተጫዋቾች አካዳሚ ህይወትን የጀመረው በዚች ክለብ ላይ ነው። እንደሚታወቀው በዚች ክለብ ላይ ይቺ ላሃቬር የተባለችው ፈረንሳይኛ ቋንቋ ስትሆን ሰማይና ባህር ኃይል በመባል ይታወቃል። ላሃቬር የተባለች ፈረንሳዊ ቋንቋ ነው። ይህ የክለቡ መጠሪያ የፈረንሳይኛ ቋንቋ ነው ስሟ። በዚች ክለብ ላይ ማሊያቸውም ሰማያዊና እንዲሁም ነጭ የሆነ የማሊያ ነው የክለቡ መለያ ልብሳቸውን የሚጠቀሙበት። ፖግባ በዚች ከተማ ነበረ የወጣቶችን አካዳሚ እግር ኳስ የጀመረው። ፖል ፖግባ በ2009 በዚህ ክለቡ ለ2 ዓመታትን ከወጣቶች አካዳሚ ከተቀላቀለ በኋላ በሰር አሌክስ ፈርጉሰን ወደ ሚመራው ማንቸስተር ዩናይትድን መዘዋወር የቻለው በማንቸስተር ዩናይትድ
ምን ያክሎች በማንቸስተር ዩናይትድ ፖል ፖግባ በአካዳሚ ተጫዋች እንደነበርና በማንቸስተር ዩናይትድ ቤት እግር ኳስን በአመርቂ ሁኔታ እንደጀመረና የብዙ እግር ኳስን ክህሎቶችንና እድገቶችን ያገኘበት ይቺ ከተማ ማንቸስተር ዩናይትድ ነች እንደሚታወቀው በማንቸስተር ዩናይትድ ከ2009 በኋላ እስከ 2012 ድረስ እስከ ዋናው ቡድን ክለብ ድረስ በመቀላቀል ተጫውቷል። ማንቸስተር ዩናይትድን እያገለገለ በነበረበት ወቅት ላይ የመጀመሪያ አስተላለፍ ውስጥ ተቀዳሚ በዋናው ቡድን ውስጥ የመጀመሪያ አስተላለፍ ውስጥ ቦታ ካለማግኘቱ አኳያ ከሰር አሌክስ ፈርጉሰን ተስፋ ቢሰጡትም ነገር ግን ወደ ጁቬንቱስ በ2012 በነፃ ዝውውር ጁቬንቱስ ቤት ተቀላቅሏል። በጁቬንቱስ ቤትም 4 ዓመታትን የሚቆዩ ግልጋሎትን በጁቬንቱስ ቤት ፖል ፖግባ ሲሰጥ ነበረ። በፖግባ ቤት በእነዚህ 4 ዓመታት ውስጥ በተከታታይ 4 ዓመታት የጣሊያን ሴሪያና የተለያዩ ሻምፒዮንን በመሆን በጣሊያን ከተማ ጁቬንቱስ ከተማ ክለብ ላይ ሻምፒዮን በመሆን ፖል ፖግባ ስኬታማ ዝውውርን አሳልፏል። እንደሚታወቀው ፖል ፖግባ ከ2012 ወደ ጁቬንቱስ ካመራ በኋላ ከዛ ወደ ማንቸስተር ዩናይትድ በድጋሚ በ2016 ውድ በሆነ የወቅቱ ዝውውር 89.3 ሚሊዮን ፓውንድ ወደ ማንቸስተር ዩናይትድ ተዘዋውሯል። ይህም በማንቸስተር ዩናይትድ ከተዘዋወረ በኋላ እንደሚታወቀው የኢሮፓ ሊግ ሻምፒዮን በሆኗል ከነ ኦሌ ጉናር ሶልሻየር ጋር እንዲሁም ደግሞ በጆዜ ሞሪኖ ጋር ወደ ጥል ከመግባቱ በፊት ከማንቸስተር ዩናይትድ ላይ ጋር ብዙ ግልጋሎትን ሲሰጥም ተመልክተነዋል። እንደሚታወቀው ፖል ፖግባ አባቱ ፈሳው አንቴዋን ፓጋ በመባል ይታወቃል። ይህም በ71 ዓመታቸው ነበረ ህይወታቸው ያለፈው። ጊኒያዊ የዘር ግንድ ያለው አባቱ ነው። እንደሚታወቀው ፖል ፖግባ ከሁለቱ ወንድሞቹ ጋር ነው ያደገው። ወንድሞቹም ማቲያስ ፖግባ እንደ ፍሎሬንቲና ፖግባ በመባል ይታወቃሉና ፍሎሬንቲና ፖግባ እንደሚታወቀው የሚገርማችሁ በአንድ ወቅት ላይ ፖል ፖግባ ከብቸኛው ስፖንሰርሺፕ የነበረው አዲዳስ ጋር ነበረ። ከአዲዳስ ጋር ፖል ፖግባ የ10 ዓመት ኮንትራት ነበረው። በዚህ ዓመታት ውስጥ ወደ 10 ሚሊዮን ክፍያዎች ይከፈለዋል። እንዲሁም ደግሞ የአዲዳስ ምርቶችን በሆነ ወቅት ላይ ሄዶ ከሱቆቹ ነፃ ይጠቀም ነበርና ለወንድሞቹ ይህንን የነፃ ቲኬት ፓኬጅ እንዲጠቀሙ ለአንድ ቀን ሰጥቶት ወንድሞቹ የገዙ ወንድሞች ዘረፋ አድርገውበት ነበረ። ይህም ያላነሰ ኪሳራ ውስጥ ፖል ፖግባ ባላወቀ አማካኝነት የሰፈር ጓደኞችን ሁሉ ሰብስበው ሄደው ብዙ የአዲዳስ አካዳሚ የሆኑትን ሱቆች በመግባት ብዙ ዋንጫዎችን ከአዲዳስ ጋር ሽልማቶችን ወስዶበታል። እንደሚታወቀው ፍሎሬንቲና ፖግባ ከፖግባ ጋር ከናንቴስ ክለብ ጋር በማንቸስተር ዩናይትድ በኤሮፓ ሊግ ሲገናኙ እርስ በርስ ተገናኝተው ነበረ። የዛ ጊዜ የብዙ የሚዲያ አውታሮችን የሁለቱን ግንኙነት ሲዘግብ ነበረ። ሶስቱም ወንድሞች የሚገርማቸው በጣም አስቂኝ ሙዚቀኞች እንዲሁም ደግሞ ዳንሰሪ ጨዋታ የሚወዱ የተለያየ ቪዲዮዎችን አብሮ በመስራት የሚታወቁ የፖግባ ቤተሰቦች ናቸው። የፖግባ አሳዛኝና አስለቃሽ ጊዜ የሚጀምረው በ2022-23 ላይ በጁቬንቱስ ከዩዲኔዜ ጋር የሴሪያ የመክፈቻ ጨዋታ በነበረበት ወቅት ነው። እንደሚታወቀው የመክፈቻ ጨዋታዎች ላይ እያንዳንዳቸው ተጫዋቾች የጸረ አበረታች ወይም ደግሞ ዶፒንግ ንጥረ ምርመራ ይከናወናልና ይሄ በኢትዮጵያ ፕሪሚየር ሊግም እንዲሁም በተለያዩ ክለቦችና በተለያዩ ሀገራት ውድድር ላይ ይህ አንድ ሊግ ከመጀመሩ በፊት የሚደረግ የጸረ አበረታች መድኃኒት ምርመራ ሂደት እንደሚከናወንም ይታወቃል። ከዚህም አኳያ የፖግባ ህይወት ትንሽ መንገዳገድ የጀመረው በዚህ ታይም ላይ ፖግባ በ2023-24 ዓመተ ምህረት ላይ ነበረ በጁቬንቱስ ከዩዲኔዜ ጋር በነበረው የጣሊያን ሴሪያ መክፈቻ ጨዋታ ላይ ፖል ፖግባ ፍቃደኛ አልነበረም ይህንን ምርመራ ለማከናወንና ከዚህም አኳያ ለጥቂት ጊዜያቶች ላይ ፖል ፖግባ በጸረ አበረታች መድኃኒት ተቋም ዘንድ እገዳ ተጥሎበት ነበር። እንዳይጫወት እግር ኳስ እንዳይጫወት ለጥቂት ጊዜያቶች ውስጥ እገዳ ተጥሎበት ነበረ። ይህም የዶፒንግ ምርመራን አለማድረጉ እገዳ ደርሶበት ነበረ። እንደሚታወቀው ፖል ፖግባ ይሄ ቶስትሮይድ የሚባለውን የሚያበረታታ መድኃኒት በዶፒንግ አበረታች ንጥረ ነገር አማካኝነት የሚከለከል መድኃኒት በሰውነት ውስጥ እንደተገኘ ኦፊሻሊ ከሆነ በኋላ ለ4 ዓመታት እግር ኳስ እንዳይጫወት ፖል ፖግባ እገዳ ተጥሎበት ነበረ።
እንደሚታወቀው ይህ ቲዮስትሮይድን የሚያበረታታ መድኃኒት በአበረታች መድኃኒት ዘንድ እነዚህ መድኃኒቱን መጠቀም የማይችሉ ነገር ግን በሴቶችም ሆርሞን ውስጥ የሚገኝ ይህንን አበረታች መድኃኒትን ፖል ፖግባ በመጠቀሙ በእግር ኳስ ግልጋሎት ዘንድ ለ4 ዓመታትን እንዳይጫወት ተከልክሎ ነበረ። ከዚህ በኋላ ነው ፖል ፖግባ በወርሃ ጥቅምት ላይ ከጁቬንቱስ ጋር በእግር ኳስ ፍርድ ቤት ወደ 18 ወራትን ዝቅ እንዲል የተደረገው ፖል ፖግባ ወደ 18 ወራት ጁቬንቱስ ጋር በወርሃ ጥቅምት ወር ላይ ከጁቬንቱስ ጋር በፍርድ ቤት ግልጋሎት ወደ 18 ወራት ዝቅ እንዲል ከተደረገ በኋላ የፖል ፖግባ አሳዛኝ ህይወትን ድጋሚ የቀጠለው ኖቨምበር ላይ ፖግባ ከጁቬንቱስ ጋር ያለው ውል ተቋረጠ። እንደሚታወቀው ከጁቬንቱስ ጋር ከማንቸስተር ዩናይትድ በውሰት ከተዘዋወረ በኋላ 12 ጨዋታዎችን ብቻ ነው ማከናወን የቻለው። እንደሚታወቀው ከጆዜ ሞሪኖ ጋር ከተጣላ በኋላ ፖግባ ወደ ጁቬንቱስ በነፃ ዝውውር እንዳቀና ይታወቃል። 12 ጨዋታዎችን ብቻ ነው ያደረገው። የተለያዩ ጉዳቶች ሲያሰቃዩት ነበረ። በነዚህ ወቅት ላይ እንግዲህ ጁቬንቱስ ከልጁ ጋር በኖቨምበር ወቅት ላይ ከጁቬንቱስ ጋር ያለውን ውል አቋረጠበት። አሁን ላይ ፖግባን እንደተመለከትነው በባለፈው በክለቦች ሻምፒዮና ራሱ ፖል ፖግባ በሪቬል ፕሌት ተጫዋቾች አማካኝነት ወደ ተጫዋቾች መዘዋወሪያ ታኔል የምንላቸው ወይም የተጫዋቾች መግቢያና መውጫ ቦታ ላይ ፖል ፖግባ ከነ አንድሬ ሄራራ እንዲሁም ማርኮስ ሮሆ እንዲሁም ኤድሰን ካቫኒ ጋር ፎቶ ሲነሳ ተመልክተናል። ብዙ የእግር ኳስ አፍቃሪያን ዘንድ ፖል ፖግባን እስከኛ ማለት ይቻላል ረስተውታል። ያ ማለት በእግር ኳስ ዓለም ታዋቂነት የነበረው ፖል ፖግባ በብዙ ወንድ ዘንድ ተፈቃሪና ተወዳጅ የነበረው ፖል ፖግባ ዛሬ ላይ ላለፉት 18 ወራት የፖግባ ህይወት ምን ይመስላል የሚለውን ብዙ እግር ኳስ አፍቃሪያንን ዘንድ እንዲሁም የተለያየ ሚዲያዎች ብዙ አክባሪያና እንዲሁም ደግሞ የሱ ተከታዮች የነበሩበት ፊቱን ያዞሩበት ወቅት ነበረ። እንደሚታወቀው በ2016 ላይ ፖል ፖግባ ከአዲዳስ ጋር የ10 ዓመት ውልን ቢፈራረም በዚህ 10 ዓመታት ውስጥ 30 ሚሊዮን ክፍያዎችን የመክፈል ሁኔታ ነበረ ከፖል ፖግባ ጋር። ነገር ግን ፖል ፖግባ በዚህ ወቅት ላይ ይህ ውል ተቋርጧል። በሚያሳዝን ሁኔታ ፖል ፖግባ በ2022 ጁቬንቱስን ከተቀላቀለ በኋላ 12 ጨዋታዎችን ብቻ ነው ማድረግ የቻለው። እንደሚታወቀው ፖል ፖግባ ማሪያ ዙሊያ በምትባል ቦሊቪያዊ ሞዴል እንደ አውሮፓውያን አቆጣጠር በ2018 በ17 ማንቸስተር ዩናይትድ ለክለቦች ጨዋታ ወደ አሜሪካን ሎስ አንጀለስ ባቀና ጊዜ ተተዋውቋል። ባለቤቱም ማሪያል ዙሊያ ትባላለች። እቺ ቦሊቪያዊ ሞዴል ስትሆን ኢንስታግራም ላይ ወደ 91,000 የሚጠጉ ፎሎወር ያላት ታዋቂ እንስት ነች። የፖል ፖግባ ሚስት ነች። አሁን ላይ 2 ወንዶችና 1 ሴት ልጅ አላቸው። ፖል ፖግባ በዚህ ወቅት ላይ እንባ ያስነባበት ሁኔታን ስንመለከት የብዙ ክለቦች ጀርባ ያዞሩበትና ፖል ፖግባን መቀበል ያቃታቸው እንዲሁም ደግሞ ከዕዳ ከእነዚህ ከአበረታች ንጥረ ነገር ነፃ መሆኑ ከተረጋገጠ በኋላ ክለቦች የእሱን ፍርሚያ ማኖር አልፈለጉም ነበር። ጁቬንቱስ ራሱ ማስከተል አልፈለገም። እንዲሁም የቀድሞ ማንቸስተር ዩናይትድ ክለብ ራሱ አልፈለገም። እንደሚታወቀው ሞናኮ ነው፣ የፈረንሳዩ ክለብ ሞናኮ ነው። ሁሉም ፊታቸውን ሲያዞሩት ፊቱን ያላዞረበት ብቸኛው ክለብ ሞናኮ ነው። ሞናኮ እንደሚታወቀው ባለፈው በ2024/25 በፍራንስ ሊግ 1 ላይ በሶስተኝነት ደረጃ እንዳጠናቀቀና እንዲሁም ደግሞ በቀጣይ የአውሮፓ ቻምፒዮንስ ሊግ ተሳታፊነትን ቦታ እንዳገኘ ይታወቃል። እንግሊዛዊ ኤሪክ ዲያርን ወደ ክለቡ አምጥቷል። አንሱ ፋቲንም ወደ ክለቡ አምጥቷል። ፖል ፖግባንም ወደዚህ ክለብ አምጥቷል። የተለያዩ ዝውውሮችን በማድረግ ይሳተፋል። ሞናኮ በነገራችን ላይ በአውሮፓ ላይ እንደነ በርናንዶ ሲልቫ እንደነ ፋቪኒዮ እንደነ ክላይን ምባፔ የመሳሰሉትን ክለብ ያፈራ በሆነ ወቅት ላይ እንደነ ሳውዛምፕተን ትላልቅ ተጫዋቾችን የሚያፈራ ከእንግሊዝ ፕሪሚየር ሊግ እንደሆነ ይታወቃል። ከዚህ ማቆያ የፈረንሳዩ ክለብ ሞናኮ ዛሬ ላይ ይህንን ብዙም የተፎካካሪ ክለብ ባይሆንም ነገር ግን እንደሚታወቀው ሞናኮ ታላላቅ ተጫዋቾችን በማፍራት ይታወቃልና ፖል ፖግባ ከረጅም ጊዜያቶች በኋላ ፊታቸውን ያላዞሩበት የሚገርማችሁ በውሉ ስነ ስርዓት ወቅት ላይ ሲፈራረሙ ራሱ የክለቡ ዳይሬክተርና የክለቡ ዋና ስራ አስኪያጅ ፖል ፖግባ በእንባ ሲታበስ ከጎን ሆኖ ሲያበረታቱ ነበረ።
ይህም ለብዙ እግር ኳስ አፍቃሪያን ዘንድ ፖል ፖግባን ዳግም ወደ ህይወቱ መመለሳቸውን ብሩኖ ፈርናንዴዝ ራሱ በኢንስታግራም ገጹ ፖል ፖግባ ኢስ ባክ በሚል ሁኔታ መልሶታል። እና ፖል ፖግባ ብዙዎች እግር ፊታቸውን ሲያዞሩበት ያላዞሩበት ብዙ የተረሳው ፖል ፖግባ ዳግም የተመለሰበት እነዛ አሳዛኝና አስለቃሽ ከእግር ኳስ ዓለም የጠፋበት መጫወትን የሚወደው ፖል ፖግባ መጫወት በሚችልበት ዕድሜ በአበረታች ንጥረ ነገር ከእግር ኳስ ዓለም የጠፋው ፖግባ ዳግም ወደ ሊጉ ወደ ውድድር ወደ እግር ኳስ የተመለሰበትን ውል ሲፈራረም ነው በእንባ የታጀበውና ይህም ለብዙ አፍቃሪያን ዘንድ ግርምትን የሚፈጥር አይደለም። እንደሚታወቀው የማንቸስተር ዩናይትድ ማሲን ግሪንውድ ወደ ኦሎምፒክ ሊዮን ማርሴይ ሲዘዋወር ብዙ የእንግሊዝ እንደ ማንቸስተር አይነት በተከሰሰበት ወቅትና ፍርድ ቤት በቀረበበት ጊዜ ፊታቸውን አዝረውበታል። አዲዳሶችም የተለያዩ የስፖንሰርሺፖች እንዳዞሩበት ይታወቃል። ኦሎምፒክ ሊዮኖች ናቸው ፊታቸውን ወደዚህ ክለብ አዝሮ ዳግም ህይወት የዘሩት። የፖል ፖግባ ህይወትም የተዘራው በዚህ ነው። ክቡራንና ክቡራን አድማጮቻችን ፖል ፖግባ ላይ ተንተርሰን ያቀረብነው የዕለቱ ፕሮግራሞቻችን ይህንን ይመስላል። ቻናሉን ሰብስክራይብ በማድረግ ትኩስና ፈጣን ስፖርታዊ መረጃዎችን ከኛ እንድታገኙ ከወዲሁ እጋብዛችኋለሁ። በተለያየ አማራጮች በቴሌግራም በዩቲዩብ እና በፌስቡክ እንዲሁም በዩቲዩብ አርጂና ቴመንትን ቀዳሚ ምርጫ በማድረግ የተለያዩ ስፖርታዊ መረጃዎችን ታሪክና እንዲሁም የተለያዩ ክለቦችን እንቅስቃሴ የምንዳስስበት ፕሮግራም ነው። የተለያዩ ስፖርታዊ ጥያቄዎች ካሉ በኮሜንት ሴክሽን እንድታሳውቁን ከወዲሁ እጋብዛችኋለሁ። የዕለቱን ፕሮግራም ያቀረብኩላችሁ እኔ ተመስገን አስናቀ ነኝ። በያላችሁበት ሰላማችሁ ብዝት ይበልልን።